ዛሬ ወሳኝ የሆኑ ኮምፒውተራችሁ ሲ ድራይቭ እየሞላ ከተቸገራችሁ እነዚህን ሶስት ሴቲንጎች ኦን በማድረግ ስቶሬጅ ሴንሰር ይባላሉ ፍሪ ስፔስ በጣም ታገኛላችሁ። እነዚህን ካላደረጋችሁ ግን ኮምፒውተራችሁ ይጨናነቃል፣ ሲ ድራይቫችሁ በየጊዜው ይሞላባችኋል ማለት ነው። ነገር ግን አውቶማቲካሊ ራሱ እንዴት አጀስት ማድረግ እንደሚችል በዚህ ቪዲዮ እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ይሄን ለማድረግ ዊንዶዋችሁ ላይ አይከን ላይ አንድ ጊዜ ክሊክ ታደርጉበታላችሁ። ከዛ ወደ ሲስተም ሴቲንግ ትሄዳላችሁ። ይሄን አንድ ጊዜ ክሊክ ታደርጉበታላችሁ። ክሊክ ስታደርጉበት ወደዚህ ወደ ሴቲንግ ያመጣችኋል። ከዛ ምንድነው የምትሄዱት ስቶሬጅ ውስጥ ትገባላችሁ። ስቶሬጅን አንድ ጊዜ ክሊክ ስታደርጉበት በዚህ መልኩ የሲ ድራይቫችሁን ሙሉ ያመጣላችኋል ማለት ነው። ምን ያህል እንደተጠቀማችሁ ምን ያህል እንደቀራችሁ ያመጣላችኋል። የብዙዎቻችሁ ፉል ይላል። ስለዚህ እንዴት አድርገን ክሊን ማድረግ እንደምንችል እንመለከታለን። እንደምትመለከቷቸው ብዙ ዳታዎችን የሚይዝ ማለት እንደምትመለከቱ የቀረኝ እኔ 48.2 ጂቢ ፍሪ ይላል። ስለዚህ ትልቁ ነገር ይሄ ነው። ስቶሬጅ ሴንሰር ይባላል። አውቶማቲካሊ ስካን አድርጎ ፍሪ ስፔስ የሚሰጣችሁ ይሄ ሴቲንግ ኦን መሆን አለበት። ይቺ ኦን መሆን አለባት። ይቺን ኦን አድርጋችሁ ዝጋ ኮንፊግ የሚል አለ። ስለዚህ ስቶሬጅ ሴንሰሩን እዚህ ቦታ ላይ ገብታችሁ ሶስት ወሳኝ የሆኑ ሴቲንጎች ኦን የሚሆኑ ሴቲንጎች አሉ። እነሱን እንመለከታቸዋለን። እንደምትመለከቱት ስቶሬጅ ሴንሰር ኦን በማድረጋችሁ እንደምትመለከቱት 5.77 ጂቢ ፍሪ ስፔስ አግኝተሃል ይለኛል። እዚህ ላይ ነው ትልቁ ጨዋታ ማለት ነው። እንግዲህ ስቶሬጅ ሴንሰር ላይ ቴምፖራሪ የሆኑ ፋይሎች በየስንት ጊዜው ይጥፉ የሚለውን የምንወስንበት ነው። እዚህ ቦታ ላይ እንግዲህ ሪከመንድ የሚደረገው የትኛው ነው እንደምትመለከቱት ኤቭሪዴይ አለ፣ በየቀኑ ማጥፋት ይላል። ኤቭሪ ዊክ አለ፣ ኤቭሪ መንዝ አለ፣ ዱሪንግ ሎስ ፍሪ ዲስክ ስፔስ የፈለጋችሁትን መምረጥ ትችላላችሁ። እኔ ግን በየወሩ ቢያጠፋው ብዬ እዚህ ቦታ ላይ በየወሩ መረኩ። ሪከመንድ ማረጋችሁ በየወሩ ብታረጉት የተሻለ ነው። ይሄኛም ደግሞ ስፔሳችሁ በሚጨናነቅበት ጊዜ ያን ራሱ እንዲቀንስላችሁ ማድረግ ትችላላችሁ። ዱሪንግ ሎው ፍሪ ዲስክ ስፔስ ሲኖረን ነው ካላችሁ ይሄን መውረጥ ትችላላችሁ። እኔ መንዝል ያልኩት። ስለዚህ ይሄን በማድረጌ በየወሩ ይሄን ያህል ምን ያደርግልኛል ያጠፋልኛል ማለት ነው። እዚህ ቦታ ላይ ደግሞ ሌላው ምን አለ ቴምፖራሪ ፋይልስ የሚባሉ አሉ። እነዛ ቴምፖራሪ ፋይልስ ደግሞ እነሱም በየጊዜው በየስንት ጊዜ ይጥፉ የሚለው ኔቨር ካላችሁ አይጠፉም ማለት ነው። ስለዚህ በየቀኑ በ14 ቀን እንደገና ደግሞ በ30 ቀን ይላል። በ60 ቀን የሚል ተቀመጣለሁ። ይሄንንም በ30 ቀን ብታረጉት የተሻለ ነው። ሌላው ሶስተኛው ወሳኝ የሆነ ነገር ደግሞ ምንድነው ዲሌት ፋይል ዳውንሎድ ፎልደር ላይ ያሉትን ነው። እነዚህን ደግሞ ካልከፈኳቸው በስንት ቀን ይጥፉ የሚል ነው። ይሄንን ምናልባት አንዳንድ ጊዜ ዳውንሎድ አድርጋችሁ ወደዛው ሊጠፋባችሁ ስለሚችል ወይም ደግሞ ጠቃሚ ፋይሎች እንዳይጠፉባችሁ ኔቨር ማለት ትችላላችሁ። ከፈለጋችሁ ደግሞ አማራጮች አሉት። እነዚህም እንደምትመለከቱት እስከ 60 ቀን ከዛ በኋላ ምናልባት ቪዲዮ አውርዳችሁ ዳውንሎድ አድርጋችሁ ዳውንሎድ ፋይል ውስጥ ከተቀመጠ ያ ዲስክ ስፔሳችሁን ስለሚሞላው ማጥፋት ከፈለጋችሁ እዚህ ጋር አጀስት ማድረግ ትችላላችሁ እነዚህን ቀኖቹ ማለት ነው። ስለዚህ እነዚህ ሶስቱ ወሳኝ የሆኑ ሴቲንጎች ናቸው። የመጀመሪያ ይሄ ነው። ሁለተኛው፣ ሶስተኛው እነዚህን ሴቲንጎች በማስተካከል ይሄን ስቶሬጅ ሴንሰር የተባለውን አውቶማቲካሊ አጀስት አድርጎ ኮምፒውተራችንን ፍሪ ዲስክ ስፔስ እንዲሰጠን የምንፈልግ ከሆነ እነዚህን ሴቲንጎች ኦን ማድረግ ይኖርብናል። የመጀመሪያው እንግዲህ የስቶሬጅ ሴንሰሩን ኦን ማድረግ ነው። ከዛ በሱ ውስጥ ያሉትን ደግሞ እነዚህ ሶስቱን ሴቲንጎች ኦን አድርገን ፍሪ ስፔስ ማግኘት እንችላለን ማለት ነው። እንግዲህ ወሳኝ የሆነ መረጃ እንደሰጠኋችሁ አልጠራጠርም። ከዚህ ውጪ ደግሞ ያሉትን እዚህ ቦታ ላይ ለምሳሌ ቴምፖራሪ ፋይሎች ላይ ደግሞ አውቶማቲካሊ ከቴምፖራሪ ፋይል ውስጥ ገብታችሁ ደግሞ እናንተ ዲሌት ማድረግ የምትፈልጉት ካለ ደግሞ እዚህ ቦታ ላይ ይሄንን አንድ ጊዜ በመጫን ምን ማለት ትችላላችሁ ማለት ነው። ወደ ውስጥ ገብታችሁ እዚህ ቦታ ላይ ያለውን ምን ማለት ትችላላችሁ ቴምፖራሪ ፋይል ውስጥ ያለውን ስካን አድርጎ ሲያመጣላችሁ ከነዛ ውስጥ ቲክ አድርጋችሁ ማትፈልጉትን ማጥፋት ትችላላችሁ ማለት ነው። እና እንደምትመለከቱት አሁን ስካን እያደረገው ነው። ሙሉ ስካን አድርጎ ሲጨርስ እዚህ ቦታ ላይ ስካኒንግ እያለ ነው። ስለዚህ ስካን አድርጎ ሲጨርሳቸው እዚህ ቦታ ላይ ፋይሎቹ ይመጣሉ። እስከዛ ድረስ እዚህ ቦታ ላይ ሪሎቹን እንመለከታችሁ ማለት ነው። እዚህ ጋር እንደምትመለከቱት እነዚህ አሉ። እዚህ ጋር ማትፈልጉትን ከሆነ እዚህ ቦታ ላይ ቲክ እያደረጋችሁ ዲሌት ማድረግ ትችላላችሁ። እስከዚህ ድረስ ይመጣል። አሁን ምን ያህል እንዳለው ያጠቃላይ ምን እንደያዘ ይነግራችኋል ማለት ነው። ከምን ኦፕቲማይዝ ያደረገ ማለት ነው። እንደምትመለከቷቸው እዚህ ቦታ ላይ እያንዳንዱን ዘርዝሮ ያመጣላችኋል። ማትፈልጉትን ክሊክ አድርጋችሁ እዚህ ቦታ ላይ ምን ማድረግ ትችላላችሁ ማለት ቴምፖራሪ ፋይሉን ራሱ ማጥፋት ትችላላችሁ ማለት ነው። ዳውንሎድም ውስጥ ያለውን ከዳውንሎድም ውስጥ የሚኖሩትን ፋይሎች እነዛንም
ማጥፋት ትችላላችሁ። ወሳኞቹ ግን እነዛኞቹ ሴቲንጎች ናቸው። እነዛኞቹ ሴቲንጎች የተሻሉ ሴቲንጎች ናቸው። ከዚህም ውስጥ ዲሌት ገብታችሁ ማድረግ ትችላላችሁ ማለት ነው። እንደምትመለከቱት ስካን አድርጎ ሲጨርስ ማለት ነው። እዚህ ቦታ ላይም አፕ ማትፈልጉት ካለ አፖችንም ገብታችሁ አዘር የሚላቸው አሉ። አዘርንም ገብታችሁ ከዚህ ውስጥ ስካን አድርጎ ሲጨርስ እዚህ ቦታ ላይ እንደምትመለከቷቸው የትኛውን ነው ማጥፋት የምትፈልጉት የሚለውን እዚህ ቦታ ላይ ገብተን ማጥፋት እንችላለን። ለምሳሌ 4.9 ጂቢ አለ። አጠቃላይ እንደምትመለከቱት 5 ጂቢ ነው። ከዚህ ውስጥ ማጥፋት የምትፈልጉት ሲ ድራይቭ ላይ ራሱ እንደዚህ በዚህ መልኩ የተቀመጡ አሉ። የትኛውን ነው ማትፈልጉት የሚለውን እዚህ ቦታ ላይ ገብታችሁ ማጥፋት ትችላላችሁ ማለት ነው። በጣም ብዙ ፋይል ያዘውን እንግዲህ አዘር የሚባሉት እነዚህ ናቸው። እነዚህ ደግሞ አፕ ኤንድ ፊቸርስ የሚሉትም እዚህ ቦታ ላይ ያሉትን አንስቶል ማድረግ የምትፈልጓቸው ካሉ እዚህ ውስጥ ገብታችሁ የትኛው ነው የሚለውን እዚህ ቦታ ላይ ያሉትን እነዚህ የተዘረዘሩ አሉ። ከነዚህ ውስጥ ማትፈልጉትን ማጥፋት ትችላላችሁ ማለት ነው። ስለዚህ ሌላው እንደምትመለከቱት የያዙት ፋይል አለ ቀናቸው ሳይቀር ማለት ነው። እዚህ ቦታ ላይ አውቶ ዲስክ አፕ ማናጀር ምናምን እያለ እዚህ ቦታ ላይ ያስቀምጥላችኋል። ወደ ስቶሬጅ ወደዛው ልመልሳችሁና እነዚያ የተቀመጡት አሉ። ከነዛም ውስጥ ማትፈልጉት ካለ ገብታችሁ አንስቶል ማድረግ ትችላላችሁ አፑን ማለት ነው። ፒክቸር ጋር በተመለከተ እንደምትመለከቱት ፒክቸሮችም ካሉ ከፒክቸሮቹም ማትፈልጓቸው ካሉ እዚህ ቦታ ላይ ገብታችሁ ማጥፋት ትችላላችሁ። ቪዲዮ ማትፈልጉት ካለ እዚህ ቦታ ላይ ቪዲዮም ገብታችሁ የቪዲዮውን በተመለከተ እዚህ ጋር ከቪዲዮዎቻችሁ ዲሌት ስታደርጉ ፍሪ አፕ ስፔስ ታገኛላችሁ ማለት ነው። ምናልባት ሲ ድራይቭ ላይ የተቀመጠ እንደምትመለከቱት አሁን ሳታውቁት እዚህ ቦታ ላይ የተቀመጡ ቪዲዮዎች አሉ። ስለዚህ እነዚህንም ወይ ወደ ዲ ድራይቭ ወስዳችሁ እንደ ድራይቭ አይነታችሁ ማለት ነው ሲ ዲ ኢ ዋቴቨር እንደከፋፈላችሁት ማለት ነው። እዛ ውስጥ አሁን ይሄን ብትወስዱት ፍሪ ታገኛላችሁ። እነዚህን ሙሉ ክሊር ብታደርጉ ደግሞ ሞር እዚህ ጋር ይጨመራል። ስለዚህ ፍሪ በሆነ ቁጥር ኮምፒውተራችሁ እንደ ልብ ሊያንቀሳቅሳችሁ ይችላል ማለት ነው። ትልቁና ወሳኙ ግን ይችን ዛሬ ያሳዩዋችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮ ቫይራል እንዲወጣ ሁላችሁም እዚህ ድረስ ከደረሳችሁ ላይክ አድርጉና አበረታቱኝ እላለሁ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ